እጅግ አሳዛኝ ነው። ሁለት ባስ ተሳፋሪ ዛሬም ታፍኗል። ከታገቱት ተሳፋሪዎች መካከል 12ቱ ተገድለዋል ተብሏል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ አሸከሙን ምድርቷን ሙሉ እንደዚህ ብድግ አድርጎ አሸከሙን። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለሁለት ተከፍላለሁ ብሎ ነበር ያሳመናቸው። አሁን በተሰማ ሰበር መረጃ በአማራ ክልል ሰኞ ምርጫ አይካሄድም ተብሏል። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አዳዲስ መረጃዎችን ይዤላችሁ ወደ እናንተ መጥቻለሁኝ። ሁለት ባስ ተሳፋሪዎች እንደታገቱና 12 ተሳፋሪዎች ደግሞ እንደተገደሉ እየሰማ እንገኛለን። የነብዩ መሐመድ ስዕል በቤተክርስቲያን ውስጥ አለ። ይሄ ጉዳይ ደግሞ ብዙዎችን እያነጋገረ ይገኛል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። እንደ ሙሴ ባህሩን ለሁለት እከፍላለሁ ያለው ፓስተር ምን አጋጠመው የሚለውንም የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለመሆኑ የነብዩ መሐመድ ስዕል ቤተ መቅደስ ውስጥ ምን ይሰራል የሚለውን እናስቀድም። ነብዩ መሐመድን አሳየን ብለው እመቤታችንን ክርስቲያኖች በደብረ ምጥማቅ ላይ ጠየቋት። እመቤታችንም ነብዩ መሐመድን አምጥታ አሳየቻቸው። ግንቦት 21 ቀን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በግልጽ ስለመታየቷና ታላቅ ታምር ስለማድረጓ በዓሏን እናከብርላታለን። ኮፒ ሊንክ ሼር ፖስት እያደረጋችሁ ሁላችሁም ደግሞ በኮሜንት እመቤታችን በረከት ሲደርብን እያላችሁ ጻፉልኝ። ከዛም በፊት ግን ወሂድ የሚባለው የሙስሊሞች ኡስታዝ ምን ብሎ እንደቀጠፈ ተመልክተን እንምጣ። ከዚህ ቪዲዮ የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ እዚህ ቪዲዮ ላይ የተጻፈው ታይትል እንደዚህ ነው የሚለው ነብዩ መሐመድ በጀነት ውስጥ ከነብዩ ዳዊት ጋር ናቸው። ስለዚህ ስዕል ተስሎላቸው ቤተክርስቲያን ውስጥ ገብተዋል። ማሻአላህ በሉ ስለሙ ይላል ታይትሉ ማለት ነው። በመነሳት ምን ብሎ ጻፈ? ነብዩ መሐመድ ከቅዱስ ዳዊት ጋር በጀነት እየኖሩ ነው። ስለዚህም ቤተክርስቲያን ውስጥ ስዕል አድኖ ተስሎላቸው ነብዩ መሐመድ አሉ ብሎ ተናገረና ይሄንን ቅጥፈቱን እስኪ ከዚህ ታሪክ በመነሳት አንድ ላይ እንመልስለታለን። ጌታችን ወደ ምድረ ግብጽና ኢትዮጵያ በተሰደደ ጊዜ ከመቤታችን ከዮሴፍና ሰሎሜ ጋራ ዛሬ ደብረ ምጥማቅ በሚባለው ቦታ ላይ አርፎ ነበረ። ቦታውን ባርኮ ለድንግልናቱ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበር። በዚህም መሰረት ከብዙ ጊዜያት በኋላ ደብረ ምጥማቅ ገዳም ተገድሞ የበርካታ መነኮሳት ቤት ከሆነ በኋላ መቤታችን በልጇ ፈቃድ ግንቦት 21 ቀን አእላፍ መላእክትን ጻድቃን ሰማዕታትን አስከትላ በመምጣት ለሕዝበ ክርስቲያኑ ለአሕዛብ ጭምር በመገለጥ ለ5 ቀን በግልጽ ትታያቸው ነበር። በዚህም ቀን በግብጽ ሀገር ደብረ ምጥማቅ በምትባል በተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከያገሩም ሁሉ ይመጣሉ። እነዚያ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምሮ እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። እነርሱም በፍጹም ክብር በፍጹም ደስታ በዓሏን ያከብራሉ። ክርስቲያኑ ሙስሊሙን በጋድ ተገልጻ እመቤታችንን ያዩት ነበር ይላል ተአምረ ማርያም። እመቤታችን በዙሪያዋ የመላእክት ሰራዊት የመላእክት አለቆች በየማይረጋቸው ክንፋቸውን ዘርግተው ይቆማሉ፣ ይጋርዷታል። ሱራፌል ማይጠንታቸውን ይዘው ለንግስናዋ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ እርሱም ካንቺ ሰው ሆነ። ሁለተኛም ሰማዕታት በየማይረጋቸው ረቂቃን በሆኑ ፈረሶቻቸው ላይ ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአንባ ላይ ፈረሱ ላይ ወርዶ ይሰግድላታል። እንዲሁ ባልንጀሮቹ ሰማዕታት መጥተው ይሰግዱለታል። ከእርሱም በኋላ የሚመጣው በዱሪ ፈረሱ የሚቀመጥ ቅዱስ መርቆሬዎስ ነው። ከዚያም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል። ዳግመኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ ያስገደላቸው 144000 የቤተልሔም ሕፃናት ከአለቃቸው ከቅዱስ ቂርቆስ ጋር መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ ባንዱ ላይ እየዘለለ በመተቃቀፍ ይጫወታሉ። በደብረ ምጥማቅ የተሰበሰቡ ሁሉ ክርስቲያኑም እስላሙም ሁሉ ይህንን በግልጽ በተመለከተ ጊዜ እጅግ ሐሴትን ያደርጋሉ። እናት አባት የሞቱበት ቢኖር ወይም ከዘመዶቹ ቢሆን ወላዲት አምላክን እመቤቴ ወይ እገሌን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። እንዲሁም ደግሞ ህዝቡ ሁሉ መሐረባቸውን ወደ ላይ ወረወሩላታል። እመቤታችንም የወደደችውን በእጇ ተቀብላ መልሳ ትጥልላቸዋለች። እነርሱም ለበረከት በየጥቂቱ ይካፈሉታል። በእንዲህ አይነት ሁኔታ 5 ቀን ሙሉ እስላሙም ክርስቲያኑም አረማዊውን በጋድ ተመልክቷታል። ወደ ቤታቸውም ለመሄድ ሲሹ ደግሞ በፊቷ ሰግደው ይሰናበቷታል። እመቤታችንም ተባረካቸውና ሄደው እንደገና ይመለሳሉ። 5ቱ ዕለታትም ሲፈጸሙ ህዝቡ እመቤታችንን በእንባ ይሰናበቷታል። እመብርሃን በብርሃን መስቀል ባርካቸው ከቅዱሳን ጋር አድርጋለች። አምላክን የወለደች ክብርት እመቤታችን በደብረ ምጥማቅ መሐመድን ከሲኦል አውጥታ እንዳሳየቻቸውና የአሕዛብንም የሐሰት መንፈስ እንዳጋለጠችው ታምሯ ላይ ተጽፏል። እመቤታችን በረድኤትና በቸርነት በደብረ ምጥማቅ ተገልጻ ሳለ የሚያምነው ክርስቲያን የማያምነው አሕዛብ ሁሉ በጋድ ያዩት ስለነበረ ጥያቄያቸውን ሁሉ ታሟላላቸው ነበር። ግማሹ ዳዊትን አሳይኝ ሲሏት ከነበገኑ አምጥታ ታሳያቸዋለች። ዕዝራን አሳይኝ ሲሏት ከነመሰንቆ አምጥታ ታሳያቸው ነበር። ጊዮርጊስን አሳይኝ ሲሏት ከነጻዳ ፈረሱ አምጥታ ታሳያቸው ነበር። ሁሉንም እንደ ጥያቄያቸው ታስተናግዳቸው ነበር። ከመካከላቸው አንዱ ካህን እመቤቴ ሆይ እነዚህ ሙስሊሞች መሐመድ ነብይ ነው እያሉ ይዘበዝቡናልና እስቲ እርሱን አሳይን ይሏታል። ያን ጊዜም የብርሃን እናቱ እመቤታችን መሐመድን ከሲኦል አውጥታ አሳይታቸዋለች። እንዴት ባለ
ሁኔታ ቢሉ ደግሞ እንደ ከሰል ጠቁሮ በግመል ላይ ተቀምጦ ነበር። የመሐመድን ብልት ከግመል አንገት ጋራ በእሳት ሰንሰለት ታስሮ እርሱ ከሰል መስሎ በግመሏ ላይ ተቀምጦ አጋንንት ከፊት ከኋላ ከቀኝ ከግራ በእሳት አለንጋ እየገፉትና እያዳፉት ከሲኦል አውጥተው የተሰበሰበው ህዝብ ሁሉ እንዲመለከቱ አደረጉት። የተሰበሰበው ህዝበ ክርስቲያንም እመቤታችን ባሳየቻቸው ተአምር እጅግ ተደንቀው ለክብሯ እየሰገዱ በእንባ አመሰገኗት። በቦታው የነበሩ ሙስሊሞችም ወዲያውኑ በክርስቶስና በድንግልናቱ እንዳመኑ ታምረ ማርያም ላይ በሰፊ ተጽፏል። ይሄንንም አስመልክቶ አንዳንድ ቤተ ክርስቲያናት ላይ እመቤታችን በደብረ ምጥማቅ ተገልጣ ሳለ ይስሏትና ከታች ደግሞ ነብዩ መሐመድን በሲኦል ለህዝቡ እንዳሳየቻቸው ለማሳየት ብለው በግመል ላይ አድርገውትም በጥቆል ይስሉታል። እንግዲህ ይሄንን ተመልክቶ ወሄድ የሚባለው ኡስታዝ ምን ብሎ ተናገረ? ቅዱስ ዳዊት ጋራ ነብዩ መሐመድ በገነት እንዳሉ ቤተክርስቲያን አምና ስዕል አድኖ አስላ አስቀምጣለች ቤተክርስቲያን ውስጥ ብሎ ቅጥፈትን ተናገረ። ይሄም ሐሰት መሆኑን ይሄ ታሪክ በደንብ ይገልጽልናል። ስለዚህ ቤተክርስቲያን ላይ ባትቀጥፉ መልካም ነው። አምላክን የወለደች ክብርት እመቤታችንም ለ3 ቀናት ማለትም ከግንቦት 21 እስከ 23 ድረስ በእንዲህ አይነት መልኩ በደብረ ምጥማቅ በጋር ተገልጻ ታላቅ ታምር ያደረገችበት ዕለት ነው። ለተሰበሰቡ ምዕመናን ሁሉም በግልጽ በመታየት ተነጋገራቸው እንደነበሩ ሁሉ ዛሬም በረድኤት በቸርነቷ ልጆቿን ትጎበኘን ዘንድ መልካም ፈቃዱ ይሆንልን። አሜን። እውነታው ይሄ ነው። እንግዲህ ብዙ ጊዜ ታምረ ማርያም ላይ እንሰማዋለን። ነገር ግን ኡስታዙ በቤተክርስቲያን ነብያችን ተስለዋል ከዳዊት ጋራ። ስለዚህ ሁላችሁም ስለሙ እያሉ ይገኛሉ። ይህንን ተቆራራጭ የሆነ የተቆራረጠ ቪዲዮ ያያችሁ ክርስቲያኖች እንዳትወዛገቡ። እንዴ ለምን ተሳለ እንዴ ተሳለ? ምክንያቱም አው ተስሏል ብሎ ነው የሚመልስላቸው እዛ ቤተክርስቲያን ውስጥ ያሉት ቄስ። ስለዚህ ለምንድን ነው እንደዛ የሆነው ብላችሁ ግራ እንዳትጋቡና የጻፉትም ታይትል ፍጹም ከእውነት የራቀ ውሸት ስለሆነ እናታችን ቅድስት ድንግል ማርያም ለእስላሙ ለክርስቲያኑም በጋድ ተገልጻ ፈቃዳቸውን ሁሉ ትፈጽምላቸው እንደነበረና ከጥልቁ መሐመድን አሳይን እያሉ ሲጠይቋት አመታ እንዳሳየቻቸው ቤተክርስቲያን ላይም በምን መልኩ እንደተሳለ ነው ወንድማችን የነገረን። ቃልዮትን ያሰማልን ለወንድማችን ለዲያቆን ሲራክ። ዛሬ ደግሞ እናታችን ቅድስት ድንግል ማርያም የምትከብርበት ታላቋ ቀን ነችና እንኳን አደረሳችሁ። በሌላኛው ቪዲዮ ስናቀና ደግሞ ምድርን አሸከሙኝ ምድርቷን ሙሉ እንደዚህ ብድግ አድርጎ አሸከሙኝና ይሄን ምድርቷ ላይ ያለው መንፈስ አንተ ተመታለህ፣ ምድርቷን ላንተ አሳልፈ ሰጥቻለሁ አለ። እሺ ለዚህ ምልክት አንተ አሁን ምድርቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነ ነው? እኔ ከምድርቷ በታች ሆኜ ማለት ጠልቅ አይደለም፣ ግን እንዲሁ አንስቶ ሲጭኑ አየሁ። በመንፈሴ ነው ማለት እኮ ገባ። አንተ ሲጭኑ በየት ጋር ቆምክ ብዬ እንደዚህ ይያለሁ። ስለዚህ በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድጋር አንተ ላይ አሸከም። አልከበደህም ማለት ምድርቷ ላይ ያለው መንፈስ አንተ ተመታለህ፣ ምድርቷን በእጅ አሳልፈ ሰጥቻለሁ ብሎ ጌታ ቃል ገባልኝ። ልክ ለሙሴ ማለት ለኢያሱ እንደገባ ከሙሴ ጋር እንደነበርኩ እኔ ካንተ ጋር ይሆናለሁ። ወደ ግራም ወደ ቀኝም አትበል፣ ወደፊት ብቻ ቀጥል። እንደው 6 ወር በጸሎት ቆይቼ እግዚአብሔር 6ኛው ወር ላይ ምን አለ ጌታ? ምድርቷን ሙሉ አሸከመኝ። ምድርቷን አሸከመኝ ማለት ምድርቷን ሙሉ አሸከመኝ። ምድርቷን እንደዚህ እኛ ምን ኖርባ በ6ኛው ወር ምድሪቷን ነው ያሸከመው። 6 ወር ሱባኤ ገብቶ ማለት ነው ጾሞ ጸልዩ። እሺ ሙሉ ምድርቷን ዓለም የተነጠፈበትን ሙሉ ምድርቷን አንተ ከስሮ ነው እንደዚህ ከስሮኝ ማለት ነው። ሶብራ ገባ። ከዛ አሸከመኝና ይሄን ምድርቷን አሳልፈ ላንተ ሰጥቻለሁ፣ በዚህ ላይ ያለው መንፈስ አንተ ትመታለህ አለ። አሁን ይኸውልህ ሶዶማውያንን ማስቆመው ሆነ ማጠፋው ነን። እሺ በዚህ ዓለም ከኔ በኋላ ነብይ አይነሳም። ከኔ በኋላ እሱ ባይኖሩ ግን በምን እንዝናና ነበር? የምር በጣም ነው እኮ የሚያዝናኑት። ያው እሺ ብሎ የሚቀበላቸው የሚያዳምጣቸው እውነት ነው የሚል የሚገረመው ሰው ነው እኔ የሚገርመኝ። ከተናጋሪዎቹ በላይ የሚያዳምጣቸውና እነሱን አክሴፕት የሚያረጋቸው አካል በጣም ይገርመኛል። እና አሁን ደግሞ ምድሪቷን ተሸክሚያታለሁኝ አሸከሙኝ። 2 መላእክት ለሁለት እሱ ብቻውን ሆኖ 2 መላእክት ያነሷትን ምድር እሱ ቻለ ማለት ነውና እንዲህ ያሉ ይገኛሉ። ሌላኛውና ደግሞ በጣም የሚያስቀው ባህርን እንደ ሙሴ እከፍላለሁኝ ብሎ ባህር ውስጥ የገባው ፓስተር ነው። ቆይ ምን አይነት ዘመን ላይ ነው የደረስነው? ይህ የምትመለከቱት ቪዲዮ በትላንትናው ዕለት በጣም ቫይራል የወጣ ቪዲዮ ነው። አፍሪካ ውስጥ ነውና ሰውየው ትንሽ ግሩፖችን ይዞ ወደ ባህር ዳርቻ ይወስዳቸዋል። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለ2 እከፍላለሁ ብሎ ነበር ያሳመናቸው። የተሰበሰቡትም ሰዎች እያጨበጨቡለት ወደ መሃል ሊገባ ሲል ትልቅ ማዕበል መጥቶ ነፍሱን ለማዳን ሲንደፋደፍ ነው የሚታየው። ወይ ጉድ! አታችሁታል አይደለ? ነፍሱን ሊያጣ አይዶ ነው እንግዲህ ከዚህ በኋላ ይኖር ይሙት አልታወቀም። ይሄ ሰውዬ ግን ከዚህ በፊት የምታስተውሱ ከሆነ ከወራት በፊት ኖህ
ስሙ ራሱ ኖህ ነው። እግዚአብሔር ጀልባ ስራና ወይም መርከብ ስራና ህዝብህን ሰብስብ ምድርን ድጋሚ ላጠፋት ነው በውሃ ብሎ አዞኛል። ስለዚህ መርከብ ልሰራ ነው ብሎ በጣም ብዙ ብር ከማህበረሰቡ እንደተቀበለ ቤታቸውን እየሸጡ ሁሉ ነገራቸውን እየሸጡ ያላቸውን ብር በሙሉ እየሰጡት እንደነበር አይተናል። ያ መርከብ ከተሰራ በኋላ የቀጠረበት ቀን ሲጠበቅ ነው። በቀጠረበት ቀን ሙሉ የዛ ሀገር ሰው አይቲን ጋና ነው የዛ ሀገር ሰው እቃቸው ምናምን ይዘው ወደ መርከቡ ገቡ ማለት ነው። ምክንያቱም በዛ ቀን እግዚአብሔር ውሃ አመጣለሁኝ ስላለ ማለት ነውና ያ ቀን እዛ ውስጥ ገብተው ቢጠብቁ ምንም ነገር አልበጣም እና በጣም እየደበደቡት አምጣ ብራችን እያሉ ምናምን እየደበደቡት ሁሉ ነበረ። መርከቡን ሰርቶ በተመሳሳይ ጊዜ ደግሞ እሱ መርከቡን ገዝቶ ሰርቶ እንደገና ደግሞ በጣም የሚገርም መኪና በጣም ውድ የሆነ መኪና ገዝቶ ነበርና በነሱ ብር ማለት ነው። ቢያንስ ይሄን እንዴት ሰው ማገናዘብ ያቅተዋል? መኪና ሲገዛ ነው ይሄ ነገር ውሸት ነው እንኳን እንዴት ሰው አይልምና አይ ቲንክ መኪናውን ወስደውበታል መሰለኝ። በየመንገዱም እየደበደቡት እየቀጠቀጡት ሁሉ ነበረ። አሁን ደግሞ ይሄኛው ላይክ እንዳያችሁት ሙሴ ነኝ ብሎ ውሃ በልቶት ነበር። አስደንጋጭና የሚያሳዝነው ዜና ከዚህ በፊት ከ3 ቀን በፊት አንድ ባስ ሙሉ ተሳፋሪዎች ታገቱ ብለን ቪዲዮ ሰርተን ነበረ። በትናንትናው እለት ደግሞ 2 ባስ ተሳፋሪዎች ሙሉ ታግተዋል። ከነዛ ውስጥም ደግሞ 12ቱ ተገለዋል። እጅግ አሳዛኝ ነው። 2 ባስ ተሳፋሪ ዛሬም ታፍኗል። በኦሮሚያ ክልል ጎሃጽዮንና ቱሉ ሚልኪ መካከል የታጠቁ ወንበዴዎች 2 ታታ ህዝብ ጫይ መኪናን ተኩስ ከፍተው በማስቆም ተሳፋሪዎችን አፍነው ወስደዋል ተብሏል። እንደ ሾፌር አንደበቶች ገጽ ዘገባ ከሆነ 30 የሚሆኑ ተሳፋሪዎች መከላከያ በአቅራቢያ ስለነበረ በተኩስ ልውውጥ ማስጣል ቢቻልም ሌሎች ተሳፋሪዎች ታፍነው ተወስደዋል ነው የተባለው። አውቶቡስ ውስጥ ያሉ በተከፈተ ተኩስ በጥይት የተመቱ እንዳሉም መልእክት ደርሶናል ሲሉ ገጹ ዘግቧል። እናንተ ስለ ጉዳዩም ተላላችሁ ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። እጅግ አሳዛኝ ነው። በገብረ ጉራቻ ከታገቱት ተሳፋሪዎች መካከል 12ቱ ተገድለዋል ተብሏል። እባካችሁ ድምፅ እንደሆናቸው ቪዲዮ አቅም እንዲኖረው ኮፒ ሊንክ ሸር አድርጉ። በገብረ ጉራቻና ጎሃጽዮን መካከል 2 አውቶቡስ ሙሉ ተሳፋሪ መታገታቸውን መዘገባችን ይታወሳል። በዚህም 12 ተሳፋሪዎች መገደላቸውን የሹፌሮች አንደበት ገልጿል። እባካችሁ እንደው ስለፈጠራችሁ ከአዲስ አበባ ወደ አማራ ክልል ወይም ከአማራ ክልል ወደ አዲስ አበባ መሄድ ይቅርባችሁ። ግዴታ ከሆነ ደግሞ ባህር ዳር ሄዳችሁ በፕሌን ሂዱ። እንደሚታወቀው እንግዲህ ካሊደሮ እስከ ጓጽዮን ያለው የሲኦል መንገድ ስንት ወገኖቻችንን ስንት ምንም የማያውቁ ንጹሃን ኢትዮጵያውያንን አሳጥቶናል። ቤት ይቁጠረው። እስከ መቼ ነው በየሳምንቱ አንድ መኪና ህዝብ በሽፍቶች እየታገተና በጭካኔ እየተገደለ የሚቀጥለው? የቱ ጋር ነው ማብቂያው? የሚመልስልኝ አለ? አሁን የሰዎች ሞት ከአዶናይና ከጃኒ የፍቅር ህይወት መቋረጥ አንሶ ነው በቂ የሚዲያ ሽፋን እንኳን ሳያገኝ የቀረው? ኧረ ተው ወገን፣ መቼም ሰብአዊ ፍጡር ነን፣ እንደ ሰው እናስብ። አንድ ሀገር እየኖርን እንዴት በዚህ ልክ እንራራቃለን? እሺ ሽፍቶችስ መቼም ሰዎች ናችሁ፣ ሰይጣኖች አይደላችሁ። በንጹሃን ዜጎች ሞት የሚመለስ ጥያቄና የፖለቲካ ርዕዮተ ዓለም እንደምን ያለ ነው ባካችሁ? መዳረሻውስ ምን ቢሆን ነው? ለማንኛውም ከዚህ በኋላ በዚህ የመንገድ ክፍል መመላለሱ ይቅርባችሁ። የፕሌን ቲኬት ለመቁረጥ የሚሆን ገንዘብ ከሌላችሁ ደግሞ በቃ አርፋችሁ ተቀመጡ። መቼ ነው ይሄ ነገር መፍትሄ የሚያገኘው? መቼ ነው ይሄ ነገር እልባት የሚያገኘው? ስንት ሰውስ ነው መሞት ያለበት? ስንት ሰውስ ነው መታገት ያለበት? ይሄ ነገር ትክክለኛውን ተገቢ የሆነ እልባት ማግኘት የለበትም ወይ? ከዚህ በፊት አንድ ባስ ተወሰደ ወይም ታገደ ተብሎ ተሰራ። በ2 ቀን ልዩነት ደግሞ 2 ባስ ተደገመ ማለት ነው። አሁን ይሄ ህዝብ እንዴት ነው መንቀሳቀስ የሚችለው? ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ እንዳይኖር ከምንም በላይ ታጣቂዎችን ሽፍቶችን እየፈራ እንዲኖር ነው የተደረገው። ቺስ ነው ይሄ ጉዳይ ሀይ የሚባለው። ስንት ሰው ሲሞት ነው በቃ የሚባለው? እጅግ በጣም ያሳዝናል። በኦሮሚያና በሲዳማ ክልል ላይ የተነሳው ግጭትም አሁንም ድረስ ሰው እየተጎዳ ነው። አሁንም ድረስ ንብረት እየወደመ ነው። እጅግ አሳዛኝ ነው። አሁንም ትኩረት ያስፈልጋል። በሲዳማና በኦሮሚያ ድንበር አካባቢ ያለው ግጭት እየተስፋፋ የሰው ህይወት እየጠፋ ይገኛል። ኮፒሊንግ ሸር እያደረጋችሁ ተከታተሉ። በሲዳማና ኦሮሚያ ክልሎች አዋሳኝ ድንበሮች የተፈጠረው ግጭት ከጉባ ሂማ አካባቢ ወደ አሬርሶ ወረዳ መዛመቱን ትናንትና ምሽት የሲዳማ ክልል ፖሊስ አስታውቋል። በሲዳማና ኦሮሚያ ክልሎች አዋሳኝ ድንበሮች ላይ ሰሞኑን በተቀሰቀሰ ግጭት ለጊዜው ቁጥራቸው ያልታወቀ ሰዎች ህይወት ማለፉን ከሰሞኑ መዘገብ ይታወሳል።
አሁን በተሰማ ሰበር መረጃ በአማራ ክልል ሰኞ ምርጫ አይካሄድም ተብለዋል። በአማራ ክልል በሚገኙ 8 የምርጫ ክልሎች የፊታችን ሰኞ ግንቦት 24 ምርጫ እንደማይካሄድ የምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ዛሬ በሰጡት መግለጫ በእነዚህ አካባቢዎች ምርጫው ሰኞ ባይካሄድም ለዘላለም አይካሄድም ማለት እንዳልሆነ ተናግረዋል። ሌላው አስገራሚ መረጃ ደግሞ በክልሉ ለፓርላማ ከሚወዳደሩ እጩዎች መካከል 11ዱ ምንም ተቀናቃኝ የሌላቸው መሆኑ ነው። ቦርዱ ምርጫ የማይካሄድባቸውን 8ቱም ቦታዎች በዝርዝር አልገለጸም። እናንተ የትኞቹ አካባቢዎች ይመስላችኋል? ኮመንት ላይ አስቀምጡልኝ። ተቃዋሚ ፓርቲም እኮ እንዲወዳደር ወደ ሌላ ቦታ እንዲሄድ መጀመሪያ አገር ሰላም መሆን አለበት፣ መንገድ ሰላም መሆን አለበት። መንገዱ ስጋት ነው፣ አገሮቹ ሁሉ ስጋት ነው። አይደለም ይቅርና ተቃዋሚ ፓርቲ ምርጫ ሊቀሰቅስ ነዋሪው የቀየው ህዝብ እንኳን ለመኖር ተሳቁ ነው ያለበት። ሰው በዚህ ሁኔታ ምን አይነት ተቃዋሚ ፓርቲ ሊኖር ይችላል? ምን አይነት ተቃዋሚ ፓርቲ ምርጫ ሊቀሰቅስ ይችላል? አሁንም ቢሆን መቅደም ያለበት የሰው ልጅ ህይወት ነው። ሰው ነው የሚመርጠው፣ ህዝብ ነው የሚመርጠው አይደለ? ሰው ህዝብ እየሞተ ህዝብ እየተንገላታ ማን ነው የሚመርጠው? ማን እንዲመርጣቸውስ ነው የሚፈልጉት? ከተመረጡ በኋላ የሚያስተዳድሩት ህዝብን ነው እኮ። ዳራ ሸንተረሩን ፎቁን አይደለም የሚያስተዳድሩት ህዝቡን ነው። ስለዚህ መስተዳደር ያለበት ህዝብ መጀመሪያ ሰላም ይሁን፣ መጀመሪያ ወጥቶ ይግባ፣ መጀመሪያ ከአንድ ቦታ ወደ አንድ ቦታ ይንቀሳቀስ። ከዛ በኋላ ነው ስለ ምርጫም ሊወራ ይችላል። መቅረም ያለበት ነገር ነው መቅረም ያለበት። የእናታችንን ምርቃት እንቀበልና ፕሮግራማችን ጨርስ። ሰሙት ከምታዩት ያድናችሁ፣ ቃል ኪዳኑ ያጥናችሁ፣ መለኮቱ ይጠብቃችሁ፣ ምሕረቱ ይጎብኛችሁ፣ የወለዳችሁት ይደግ፣ ወገኖች የዘራችሁት ያፍራ። ተጠንቀቁ፣ ሃይማኖታችሁን ጠብቃችሁ ለመመረጥ አብቃችሁ። አሜን። የእናታችን ምርቃት ለሁላችንም ይድረስልን። ዛሬ ይዣቸው የመጣሁት ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።